እየሰደቡኝ ሲውሉ ሲውሉብኝ ምንም አይጨንቀኝ። ምንም ለምን ፐርሰናል ላይፌ ላይ የመጡ ምንም ነገር ስለሌለ አጋንንታዊ ነው ጀርመናዊ ነው ፍልስጤማዊ ነው ምናምን ሲሉ አይ ዶንት ኬር ምን እያወራው እንዳለ ስለማቅ ማለት ነው። እኔ ኮንሲስተንትሊ ያንን ቴዎሎጂ ላስተምረው እንጂ ሳምባዲ አበደ አላበደ ምንም ጉዳይ አይደለም። በቃ ፕሮቫይድ የማደርግበት ያንን ትምህርት የማመጣበት መንገድ ብቻ ነው ማተር የሚያደርግ የነበረው ላይፍ ውስጥ ዳን በትምህርቱ አሉ የለም ጠብ የሚል ነገር ከዛ በቃ ፐርሰናል ካልሆነ ሊያሸንፉኝ እንደማይችሉ ታወቀ ማለት ነው። ነገሩ ፐርሰናል መሆን አለበት። ሶ አሁን ላይ ሲገባኝ እኔ ያ የሆነ ሞመንት ላይ ተጣልተን በነበርንበት ታይም የተፈጠረ መንገጫገጭ ነበረ የሚመስለኝ የነበረው። አሁን ነው ጊዜ ወስጄ በረጅሙ ስተነፍስ it was planned long ago ከዛ መጣላት በፊት የኔ እንደዛ አታክ ለማድረግ ሲያንዣብቡ የቆዩት ቴዎሎጂካል ልዩነቱ ምኑ መነሳት ከጀመረ በኋላ አይደለም። ሎንግ ኤጎ ነው ፕላን መደረግ የተጀመረው ሎንግ ኤጎ እና ፋስት ፎርዋርድ ወደ ኢንጌጅመንቱ ልምጣ እና ሳዮ ድሮ ነቢያትን ለምን ትነካለህ? ቲቪ ጆሹዋን ለምን ነካ ነው። አሁን የቲቪ ጆሹዋ አቀንቃኙ አለ አይደለ? ቲቪ ጆሹዋን አጋንንታዊ ይላል ምናምን ይላል ምናምን። ያው እሱ ነው መነሻው። እሱ ላይ ቆሞ ነው ፐርሰናል ሊያጠቁኝ የመጡት ማለት እና የኢንጌጅመንቱ ጉዳይ we were entertaining about ይሄ ስለ መጋባት አብሮ ስለመሆን because it's close to 4 ዓመት አሁን እየደረሰ ነው ያለው በሰዓቱ። ስለዚህ it's more than enough በቃ ማለት ኢቨን ስቴጆችን እናወጣ ነበረ። ምን አይነት ስቴጅ ላይ ነው ያለ ነው እንደ የሁለት ጮኛ ማቾች ማለፍ ያለባቸው ስቴጅ ተብሎ ሲቀመጥ ማለት ነው። ቪዲዮ እንላላካለን ምናምን የትኛው ስቴጅ ላይ ነው ያለ ነው ምናምን የሚለው ነገር ቼክ እናደርጋለን። ከዛ ሮማንቲክ እንትኖች ላይ የፈርስት ስቴጅ በጣም በቃ ይሄ ላቭ ቦምባርድመንት ምናምን ያለበት ሁለቱም አቴንሽን እርስ በርስ የሚሰጣጡበት ምናምን ኦኬ ያ we were there እና እሱን ኦኬ የመጀመሪያውን ስቴጅ አልፈናል። ሁለተኛ እውነተኛ ባህሪ የሚወጣበት ምናምን አንዱን የምር የሚያውቅበት ምናምን አለዚያ አዘናጋለሁ ተዋለሁ ምናምን። በጣም ኬርለስ ነኝ ብዙ ነገር ላይ ኬርለስም ስለሆንኩ አሁን ብዙ ስቶሪዎችን እየዘለልኩ ነው ማወራቸው። አሁን አውርቼ ሲጨርስ ትዝም ይሉኛል ሁላ ማለት ነው። ኢማጂን የህይወቴን የሆነ ፓዝ የቀየረ ነው፣ ግን ስቲል ምረሳቸው ነገሮች አሉ። ያ ምረሳቸውም ናቸው አንዳንዴ መርዝ የሆኑ ሰዎች ህይወቴ ላይ ረጅም ሰዓት ረጅም ጊዜ እንዲቆዩ የሚያደርገው በትክክል እያጠነጠንኩ መቆየት ስለማልችል ነው። እተዋለሁ ምናምን አቤት የሚባሉ ስቶሪዎችን ነው እማረሳው። የዛን ሰሞን ኮንቴምፕሌት አደረግ ነበረ ምን ቀረኝ። ከዛስ ሰዎች ሁሉ በቃ ይሄ እርጅ ያደርጋሉ። እነ ናቲ ነበሩ የምታስታውሱ ከሆነ ናቲ ሉትራ ምናምን እና ስለ ሪሌሽንሺፕ ምናምን እየተነሳ ይወራልና she was with me that day ገስት በነበርኩበት ታይም እና ነገሩ እየተጫነ መጥቶ አማን ፊያንስ ያለች የለችም የሚል ጥያቄ መጣ ማለት ነው። እና she was watching me like ይላል አይደለም ምናምን ነገር then I said I'm happily in a relationship and I'm about to get married soon ብዬ ኮንፊርም አደረኩ ማለት ነው። she was so happy ሳየው በቃ she was blushing ማለት ነው። ደስ ይላል ያለው እንትን ኦኬ so everything planned መሆን ተጀመረ። በሁለታችንም ፓርት ፋሚሊ ማወቅ ጀመረ። አንዳንድ በቃ ማወቅ ያለባቸው ፋሚሊዎች ማወቅ ጀመሩ። ለዚህ እየተዘጋጀ ነው ምናምን የሚል ነገር and guess what 2 እና 3 ወር በፊት ነው ናሽናል ሆቴል and with the huge amount of money እንትን ልናደርግ ማለት ነው
ያን ማውራት ከጀመርም በኋላ ነው እኔ ሞር በቃ እንትን የሆንኩት ጀስት አፍቱ ኢንጌጅ ዲስ ውመን ምናምን። ምክንያቱም ምንም የቀረው ነገር የለም። ከእናቷ ጋር ዲስከስ ታደርጋለች። በቃ ስንት ሰው ይጠራ ምናምን ሁሉ አልቋል ማለት ነው። በቃ ያ ሁሉም የሆነው ያ ሁሉም የምናወራው ሪዝ ነው። ኢንጌጅ ያደረኩት ነገር የለም። ኦፊሻሊ ፎቶ የለቀቅነው ነገር የለም ምናምን። ሁሉ ነገር ውስጥ በውስጥ በሚያውቁ ሰዎች ምናምን ነው ጀስት ይታወቃል ስለማን እንደማወራ ምናምን እንጂ ኦፊሻል የሆነ ነገር የለም ነው። ኦር ሚዲያ ላይ ፐብሊክ አላረኩትም ምናምን። ደን ሳየው ዴር ኢዝ ኖ ሪዝን ቱ ነገሩን መሸፈን። ከዛ በኋላ የዛኔ ከጀርባ እየተደበደብኩ ነው በመንፈስ ቅዱስ የሚመራው ጀማ ማለት ነው። በዛ በቃ በጣም እየተደበደብኩ ነው በጣም። እኔ የሆነ ትምህርት ዛሬ ጠዋት አስተምሬ ከወጣው ማታ አማን ሻሎም ጃምቦ ሲጠጣ ነበር ከአንድ ዓመት በፊት ብለው ላይቭ ይገቡብኛል ሌሊቱን ሙሉ። እኔ ስለ ልሳንና ስለ ትንቢት ጠዋት ካወራው ማታ አማን ምን አለ ሌላ በቃ የሆነ ነገር ፐርሰናል ነገር እየተወራ ይታደራል። ስለዚህ አይዲያው ምንድነው? እንዳታወራ እነዚህ ነገሮች፣ አለዚያስ ፐርሰናሊ አታክ እናደርጋለን። ኦኬ አንተ አውራ፣ እኛ አታክ እናደርጋለን። ከዛስ እኔ ማወራውን ነገር ማስቆሚያው መንገድ ምንድነው? አማን የት ገባ የት ወጣ፣ የት ገባ የት ወጣ። ሳዮ ኦኬ አይ በዚህ እንኳን አልንበረከክላቸውም። አይታችኋል አይደል ትሬንዱን? አሁን ባለፈው ከሉትራኖች ጋር ምናምን በሆነ ጊዜ ዳዊት ላይ ያደረጉትን ከ17 ዓመት በፊት ሳምቲንግ ሀፕን ያደረገውን ነገር ትዳርህ ምናምን እያሉ መጡ። ከዛስ እኔ ጸልይልሃለሁ ጌታ ግን ምህረትን ምናምን አዋርዶ ሲያበቃ ማለት ነው። አወይ ክርስትና፣ አወይ መንፈሳዊነት አዋርዶት ትዳርህ እንደዚህ እዚህ ስቴት ምናምን። ከዛስ እኔ ግን ጸልይልሃለሁ። እርቃኔን የለጠፈውም ሰውዬ እንደዛ ነው ጽፎ የለጠፈው። የምታስታውሱ ከሆነ በውስጥ ብዙ መክረንሃል። አንድም ቀን እኮ አውርቶኛ ያግን አንድም ቀን አቁም ብለንሃል። እምቢ ስላልክ እርቃንህን ለጠፍን። እግዚአብሔር ግን ምህረት እንዲያደርግልህ በብዙ ስናለቅስ ነበር። ኢማጂን ነጠላ እየቋጨ ያደረብኝ ሰውዬ ለእኔ ለአማን ተንበርክኮ ሲጸልይ ማለት ነው። ያዙት እንግዲህ ያዙት እና እንደዛ ሆነ። እኔ አስተምሬ እወጣለሁ። ፐርሰናል ላይፌ ይዘከዘካል። ማታ ለመድኩት እና ኦንሊ ጭንቀት የነበረው ያው ፋሚሊ ሶሻል ሚዲያ ላይ ስለሌለ ብዙ አያስጨንቀኝም። ጀስት እህቴ ብቻ እህቴ እና ወንድሞቼ ያሉ ማዘር ፋዘር የሉበትም። እነሱ ማዩ ከሆነ እኔ እናት አባቴ ናቸው ሊጨነቁ የሚችሉት። እነዚህ የተማሩ ናቸው ወንድም እህቶቼ። ጀስት ለእኔ ወደዚህ ሊጠነቀቁ የሚችሉ ናቸው እንጂ የሚረበሹ አሉ። እሱ አያሳስበኝም ነበር ማለት ነው። በቃ በጣም ብጨነቅ የነበረው ፋዘር ጋር እንዳይደርስ ምንም ነገር እዚህ ጋር የምዘለዘልበት እንትን ቤተሰብ ጋር እንዳይደርስ እናቴ ጋር በተለይ እንዳይደርስ ነው በቃ የምጨነቅ የነበረው። ጥሩነቱ አይደርስም። አሁንም ምንም ስቶሪውን በትክክል አታውቅም። ምን ሀፕን እንዳደረገ አታውቅም። ሙሉ ዶቶችን አታውቃቸውም። እኔም አልነግራቸውም። የሆነ አንተ ልጁ ሲሉ ጀስት አስቆማቸዋለሁ ማለት ነው። ደን እኔ ደግሞ ያስጨንቀኝ የነበረው እናቴ ያለች በተለይ እናቴ ደን የዚችኛዋ ልጅ ልብ እንዳይወርድ ነው ምፈራ የነበረው። ከዛ አንድ ቀን በጣም የማስታውሰው ሄዳችሁ ብትጠይቁ ያው ኮንፊርም የሚደረግላችሁ ማለት ነው። አብረን ነበርን ቁጭ ብለን ያ ሰው እኔ ላይ ላይቭ ገብቷል ማለት ነው። እሷን ብለር አድርጎ ጀርባ ላይ የምታስታውሱ ከሆነ እሷን ብለር አድርጎ ማናትች እያለ ገብቷል እኔ ላይ ማለት ነው። በቃ እየዘለዘለ አድሮበት ነው ባይዞ ሌሊቱን ሙሉ እያወራ አድሮ ቀን 4 ሰዓት 5 ሰዓት አካባቢ ነው እኔና እሷ አብረን ነበርን ተገናኝተን ነበር ምናምንና እየሰማች ነው፣ ሁለታችንም እየሰማን ነው። ከዛስ ለእሷ ወግኖ ነው እያወራ ያለውና ራሷ ሰርፕራይዝ ትሆናለች መሀል ላይ። ይሄ ሰውዬ ከአንተ ምንድን ነው የሚፈልገው ማለት ስለሷ ሲወራ ነው ባይዞ ስለሷ እንዲሆና እንዲገብታ እንደዚህ እያረካት እንደዚህ እያስለቀስካት እንደዚህ አድርገ ምናምን ነው እየተከሰስኩ ያለት። ከዛ ገሷት እንዲህ አርገብኛል እንዴ ብላኛለች ሁላ። አማን እንዲህ አርገብኛል እንዴ እያወራ ያለውን አርገብኛል እንዴ ካኒ ኢማጂን ዳት። በዚህ ልክ ነው እየተፈጠረም ይወራብኝ የነበረው ማለት አማን እንደዚህ አርጓት ደምን ባይ ያስለቀሳት ምናምን ተብሎ ማለት ነው። ከዛ እሷ ራሱ ትደነቅ ነበር። እንደውም በሰዓቱ የነገረችኝ
እነዚህ ሰዎች ሳይገሉህ አይመለሱም። this is what came out from your mouth ማለት ነው። እነዚህ ሰዎች ሳይገሉህ አይመለሱም። እግዚአብሔር ጸጋውን ያብዛልህ ብላኛለች። በአምላክ ፊት ምነግራችሁ ያ አይተውኝም። ያው ፐርሰናል ነገር ጥሩነቱ የሆነ እንትና አማን ጠላ ጠጣ፣ አማን ጠጅ ጠጣ፣ አማን ቢራ ጠጣ፣ አማን ጃምቦ ጠጣ፣ አማን በረኪና ጠጣ፣ አማን አሲር ጠጣ። ኦኬ አማን ቃመ፣ አማን አጨሰ፣ አማን የሆነ የማይፈቀድ ምግብ በላ ምናምን። ኦኬ ርዕሶቹ ያልቃሉ ማለት ያልቃሉ። ስለዚህ ብዙ አያሳስበኝም የሚያልቁ ርዕሶች ስለሆኑ እንዳልኳችሁ የእሷ እንደዛ ለእኔ ምላሽ መስጠት በጣም ነበር አቅም የሆነኝ። እግዚአብሔር ይሁን እነዚህ ሰዎች አይለቁም ስትለኝ ኦኬ አንደርስታንድ ታደርጋለች ማለት ነው። ዳስ ፖይንት። አንቺም አትሸበሪ ከሆነ አሁን ያለኝ የቤት ስራ ማን ነው? የእናቴ ብቻ ነው፣ እሷ ጋር እንዳይደርስ። ሌሎች ያውቃሉ፣ እህቴ ታውቃለች፣ ወንድሞቼ ምናምን ያውቃሉ፣ ጓደኞቼ ያውቃሉ። ኦኬ ግን በቃ የሚያውቁኝ ስለሚያውቁ አያሳስበኝም እነሱ ሲወራ። ኢቭን ማንም አማን እንደዚህ ነው እንዴ ብሎ እዛ ሰምተው እንደዚህ ነው እንዴ ብሎ መጥቶ የሚጠይቀኝ ሰው የለም። ዛሬ ደግሞ እንዲህ ተብለሃል እግዚአብሔር ይሁን ነው የምባል የነበረው ማለት ነው። ሶ ኮንስታንትሊ ስሜ ይጠፋ ነበር ምናምን። ኦኬ ፋስት ፎርዋርድ ኦኬ ኤንጌጅመንቱ አካባቢ ከዛ ሳየው እዛ ጋር እንደዛ የተዘለዘልኩ ነው ምናምን እና መስቀል ሚዲያ ላውንች የሚያደርግበት ታይም ነበረ። ኦፊሻሊ ላውንች የሚያደርግበት ታይም የትውውቅ የፋሚሊ መገናኘት ሳምቲንግ እንደዛ። ከዛ ከሁለት ቀን በፊት ሰማሁት ማለት ነው። አቤላ ደውሎ ነገረኝ። ጀርሚ ነበረ ምናምን እንትን ይሄ ጌት ቱጌዘር አይነት ነገር እግዚአብሔር የምናመልክበት የምንተዋወቅበት ፕሮግራም ጉዲና ቱምሳ እንትን ማለት ነው። እዛ ነው ፕሮግራሙ የነበረው ጀርመን አደባባይ አካባቢ ያለው ማለት ነው። ከዛ ከትምህርት ቤት እየመጣው ማታ ላይ አንደኛዋ ቴክስታውን ወጥቶበታል አማን ተብሎ የወጣው ቴክስት ማለት ነው። ከዛ ውስጥ አንደኛዋ እየነገርኳት እንደዚህ ፕሮግራም አለ ከነገ ወዲያ ፕሮግራም አለ እና ጀስት በቃ ያንንና እሱን የመሰለ ነገር ኤኒዌይስ ስለ ፕሮግራሙ አወራሁት ማለት ነው። ኦኬ ሰዎች ይገኛሉ ምናምን ያ ዲስ ኢዝ ዘ ቤስት ኦፖርቹኒቲ ልጅቷ ያለችኝ ማለት ነው። አንደኛዋ አማን ቅሌት ውስጥ ገብቷል ተብሎ የተወራባት ልጅ ማለት እና ምን አለችኝ? ይሄንን ኦፖርቹኒቲ እንዳያመልጥ ኢንጌጅ አድርጋት ቶሎ ብለህ። ዲስ ኢዝ ጥሩ ስብሰባ ነው፣ ጥሩ ኢንጌጅመንት ነው። ሶ ቶሎ ተጠቀመው አይነት ነገር ማለት ነው። ኮሜንቱን ክፍት አድርጉ፣ ችግር የለውም። የረሷቸው ስቶሪዎች ካሉ አንዳንድ ሰዎች ሲያወሩ ላገኝ ስለምችል ማለት ነው። ከርዕስ ውጭም ያወራ ካለ ቦልኩም እና ያ አልኩ። ግን ጀስት እንትን አላለኝም አሁን ኢሚዲየት ነው። ምክንያቱም ያን ሰሞን ምንም ኢንተርቴን አላደረኩትም። ያንን አይዲያ ኢንጌጅ ማድረግ ምናምን የሚለውን ነገር በየማሉ አስባለሁ እንጂ ጀስት እንዲህ በመደዳ ምናምን ሳስብ የነበረ ጉዳይ ስላልነበረ አልተዋጠልኝም ምናምን። ግን አስብ ነበር ነው ምን አይነት ፕሮግራም ላዘጋጅ ምናምን አይነት ነገር። ከዛ አይ ዋዝ ላይክ ሁለተኛው ቀን ላይ ይሄን አወራን ከልጅቱ ጋር። ቀኑ አለፈ፣ አንድ ቀን ይቀራል ማለት ነው። ከዛ ሁለተኛው ቀን መጣ። ማታ ላይ ነው ከትምህርት ቤት ስመለስ ነው ያወራሁት። ሁለተኛው ቀን ላይ አሰብኩበት ማለት ነው። ሳየው ቅድም እንዳልኳችሁ there is no reason አሁን ላይ ምንም ይሄ ጊዜ ዝም ብሎ እየጨመረ ነው የሚሄደው እንጂ እንትን የሚለኝ ነገር የለም። አሁን ላይ እንዳላገባ የሚከለክለኝ በቃ ኤቭሪቲንግ እንዳልኳችሁ በክፉም በደጉም ስፖትላይቱ በሙሉ እኔ ላይ ነው ያለው። እኔ ደግሞ ኔጌቲቭ ኤነርጂው ዳት ማች ህይወቴን እንትን የሚል አይደለም። ኦኬ ምንም ህይወቴን እንትን የሚጎዳ አይነት ነገር አልነበረም። ኦኬ ላርጎ በቃ አይነት ነገር። ከዛ በኋላ የዛን ቀን ማታ ዲሳይድ አደረኩት ማለት ነው፣ ወሰንኩት። እንደ ትላንት ወዲያ ያቺ አንደኛዋን ቴክስት አማን ቅሌት ውስጥ ነበር ምናምን ተብሎ ስሜ እንዲጠፋ የተደረገችው ልጅ አይዲያውን እንትን ምንድነው አወራ እንደ ትላንት ወዲያ። ደን እንደ ዛሬ ደግሞ ዲሳይድ አደረኩኝ። ደን ቀለበት አልገዛው። ነገ ነው ፕሮግራሙ። አሁን ጌት ቱጌዘሩ የመስቀል ሚዲያ ጌት ቱጌዘር ፕሮግራሙ እንደ ነገ ነው።
እንደ ማታ ዲሳይድ አደረኩ ማለት ነው። ዲሳይድ ካረኩ በኋላ ወደኋላ መመለስ ስላልፈለኩ ኦኬ፣ ወደኋላ መመለስ ስላልፈለኩ ብቻዬን ስለሆነ ያሰብኩት ያው ብቻችሁን ያሰባችሁትን ነገር ልትተውም ስለምትችሉ ማለት ነው ቶሎ ብዬ ከአፌን እንዲወጣና እንዲያመልጥ ማለት ነው ለአቤላና ለጀርሚ ነገርኳቸው እና ለጆ ነገርኳቸው ማለት ነው። የነገው ፕሮግራም ላይ ኤንጌጅ ላደርግ አስቤያለሁ። ገስ ዋት ዴር ኢዝ ኖ ሪንግ ኤንጌጅመንት ሪንግ ምናምን የለም። በቃ ባዶዬን ሁኜ ነው እንትን የምለው አይ ካን አፎርድ ኢት በሰዓቱ። ከዛ ደስ ይላል አሪፍ ነው ይሄ እንዳመጣ። አቤላ በጣም ደስ አለው፣ ሴሌብሬት አደረገ። ጆ ሴሌብሬት አደረገ። ጀርሚ ምናምን በጣም ሴሌብሬት አደረገ። ደስ አላቸው በጣም ኦኬ ነው። ያ ቀለበት ገዝተሃል? አልገዛውም። በቃ ጠዋት ፕሮግራማችን እስከ 4 ሰዓት ምናምን ሊጀምር ይችላል። አንተ ሌሊት ተነሳና አካልል ኢንጌጅመንት ቀለበት ፈልግ ምናምን። ኦኬ በቃ ዳስ ናይስ። ዳደሩ ተለያየ። እኔ እንቅልፍ ያልመጣ ያለ ማለት ነው። ቢግ ዴይ ሊመጣ ነው ማለት ነው። እና እኔ እንደዚህ እያሰብኩ እያለ ማስታውሰው የዛን ሰዓት እኔ ቁጭ ብዬ በሌላ አካውንት ገብቼ ሳይ ያው ምዕመናን ገብተውብኛል። ኢሹ ልጅቷ ናት። አሁንም እንደዚህ እያሰቃያት እንደዚህ ምናምን እየተባለ እየተወራ ነው ያለው። ኦኬ እየተባለ እየተወራ ነው ያለው። ከዛ ለእኔ this is the best opportunity in a moment ማለት እየተሰቃየችና አቢዩዝ እየተደረገች ያለች ልጅ ኢንጌጅ እያደረገች ነው ያለችው መሀል ከተማ ላይ። so that proves እያወሩ ያሉት ነገር ውሸት እንደሆነ and she was ready to prove that with me ማለት ነው። ፕሩቭ ለማድረግ እያስጨነቃት እያስለቀሳት አቢዩዝ እያደረጋት ምናምን የሚለው ኦኬ ከአቢዩዘሯ ጋር ኢንጌጅ እያደረገች ነው ያለችው የሚለውን ነገር ፕሩፍ ስለሚያደርግ ማለት በጣም ነው ደስ ያለኝ አጋጣሚ። ኦኬ እንደውም አሪፍ እንትን ነው ኮምቢኔሽን ነው። let's do this ኦኬ። ዋት 11 ሰዓት ተኩል ነው የተነሳሁት። ትንሽ ጨለማው ወገግ እስኪል ጠበቅኩ ምናምን። ጉዞ ወደ መርካቶ አንድ ማቀው ወርቅ ነጋዴ ያለ ምናምን ሄድኩ። እሱ ጋር ሄድኩ። ከዛ ዋጋውን አልነግራችሁም በጣም አስደነገጠኝ ምናምን። ከዛ አንድ እዚህ ከአርባ ምንጭ አዲስ አበባ ምናምን ወርቅ የሚሰራ ዘመድ አለንና እሱ ጋር ደወልኩ ማለት ነው። እንደዚህ ከገሌ ጋር ወርቅ ልገዛ ነበር አስቀንስልኝ፣ ልጄ ነው ምናምን ብለህ አስቀንስልኝ አልኩ ማለት ነው። እሺ ብሎ እሱ ከጠራው ዋጋ 10 ሺህ ብር አስቀነሰልኝ። ምክንያቱም ፈርጡ ምናምን ሚዛኑ ስላለ እሷን ነው የሚበሉ ሲበሉ ማለት ነው። ከዛ የእሱ ተቀንሶ ምናምን 2 ቀለበት ማለት ነው፣ ዋናው የጋብቻ ቀለበትና የኢንጌጅመንት ገዛው። ከዛ እቃ ያልተሟላ አለ ለመስቀል ሚዲያ እዚያውን ጉዲና ቱምሳ ምናምን ለሚደረገው ተብሎ ማን ይገባል መሀል ላይ? አሁን ለኦርቶዶክስ የሚያሸረግደው ሰውዬ ማለት ነው፣ ቤት ከፍቶ ጴንጤ የሚያሰድበው ሰውዬ እሱ ይመጣል። መኪና አለው እሱ ምናምን። ከዛ ና በእኔ መኪና እንትን እንበል ተባለ። ከዛ በሱ መኪና ነው መርካቶ ስንዞር የነበረው ምናምን እቃ ኬክ ምናምን የሚገዙ ነበሩ ምናምን። ገዛዝተን ወደ ጀርመን አካባቢ ወደ ቄስ ጉዲና ቱምሳ ማዕከል ሄድን ማለት ነው። ደን የሚያውቁት እነማን ናቸው? አሁን ይሄኛው ጴንጤ የሚያሰድበው ላይቭ እየከፈተ እሱ ያውቃል። ጆ፣ ጀርሚ፣ አቤላ እና ጋሽ ግርምሽ ያውቃሉ ማለት ነው። ጋሽ ግርምሽን ካወቃችሁ እና ያውቃሉ። ለማንም እንዳትናገሩ ተባለ። ደን እኔ የገዛኋትን ይዤ ያው ፕሮግራሙ በቃ በጣም ነርቨስ ሆኛለሁ። በየማሉ ፍዝዝ እላለሁ ምናምን። የሆነ የነቃችብኝ ይመስለኛል። ምን ሆነ ነው ምናምን ትለኛለች ምናምን። ብቻ ኤኒዌይስ የሚያውቁት ያውቃሉ። ፈገግ እያሉ ቼክ ያደርጋሉ። እየተዘመረ ጌም ነበረ ምናምን። ደን ጌሙን ኦርኬስትሬት ያደረገው አቤላ ነው። እናንተ የመጨረሻውን ዙር ትጫወታላችሁ፣ በዛው ኢንጌጅ ታደርጋለህ። እኔ እንትን መደርደር ነበረ፣ ኮን ኩባያ ምናምን መደርደር ነበረ። ያ እየተደረደረ አይቆምም። ሆን ብሎ ኩባያውንም አብዝተውታል። ንፋስም ነበረ ምናምን፣ መቆም እንደማይችል ይታወቃል። ደን ኤኒዌይስ እዛ ጋር እንግዲህ ቪዲዮ ላይ ምናምን እንዳያችሁት ነው ኢንጌጅመንት ሀፕን አደረገ ማለት ነው። ደን እዛ ጋር የነበረኝን ኤክስፒሪየንስ ልንገራችሁና በእግዚአብሔር ንጽህና ነግራችኋለሁ ያልኳችሁን ነገር በሆነ ሳይድ ልንገራችሁ። ከዚህ በፊትም እንደዛ ብዬ ስለነገርኳችሁ አይ ዋዝ ላይክ እርግጠኛ። ከዛ በኋላ ያችን ቀለበት ካረኩ በኋላ
አንድ እርምጃ ከሄድኩ ላገባ ነው። ምንም የቀረኝ ነገር የለም። ዳሴት ዳሴት አንድ እርምጃ ከሄድኩ ትዳር ቤት ነው የሚጠብቀኝ። ሶ አማኒ ቢ ሬዲ አይነት ነገር ማለት ነው። ቢ ሬዲ። ከዛ ሬዲ ከሚያደርጉኝ ነገሮች ውስጥ የመጀመሪያዎቹ ስቴፖች ምንድን ናቸው? ድሮ የማውቃቸውን ኢሊሲት የሆኑ ነገሮችን የማወራቸውን ሰዎች እነሱን ከት ማድረግ ነው። ኤንድ ያወሯቸውን ቻቶች ማጥፋት ነው። ባይዘዌ ቻቶቹን ቀድሜ ባላጠፋ ኖሮ ከወጡቱ በላይ የሆነ ነገር አውርቻለሁ። እደግመዋለሁ። ቀድሜ ለአገባ ነው ብዬ አስቤ እነዚህ ነገሮችን ብታይ በጣም አደጋ ሊፈጠር ይችላል ብዬ ያሰብኳቸውን 2 ዓመት 3 ዓመት 4 ዓመት ወደኋላ እጄ በጣም ብዙ ነው ያጠፋሁት። በጣም ብዙ ማለት ነው። ከዛስ የቀሩቱ ለምን ቀሩ ከተባለ አይደን ተው ዳት ኢትስ ዳት ማች እንትን እንደሆነ አላስብም ነበር። አንዳንዱ ተዘናግቼ ነው፣ አንዳንዶቹን ደግሞ ምክንያቱም አንድ ቀን ወስጄ ነው ያጠፋው። ሳጠፋ በጣም ብዙ ቻቶችም ማለት ያጠፋኋቸው ቢገኙ ኖሮ ቆሜ እንዳልሄድ ነበር የሚያደርጉ የነበሩት ነው ሰዎች። እና ደውዬ አወሯቸው። ዊ ካን ናት ቶክ ላይክ አሁን ሰው ቢያየው ምናልባት በእኛ ዘንድ ኖርማል ሊሆን ይችላል፣ ግን እኔ ሚዲያ ላይ አፒር በማድረግበት ፐርሶናሊቲ የሚሆኑ ነገሮች አይደሉም የምናወራቸው ነገሮች፣ እንደ ቀልድ የምናወራቸው ኤክስፕሊሲት የምናወራቸው ምናምን ከኔ ፐርሶናሊቲ ጋር የሚሆኑ አይደሉም። ዊ አር ናት ጎና ዱ ዳት። ከዚህ በኋላ በስልክ ያወሯቸው አሉ፣ እዛው ቻት ላይ አውርቼ ክሊር ያደረኩባቸው ሰዎች አሉ ምናምን። በተለይም 3-4 ሜሴጆች አሉ። እነሱ ቢገኙ ኖሮ አማን ቆሞ አይሄድም። የምር በጣም አደገኛ ነበሩ። ግን ራሴ ቀድሜ እንትን ብያቸዋለሁ ነው። ሶ ወደ ምን ልምጣላችሁ? ሌላ ያሰማችሁት ሶ ኤንጌጅ አረግን ምናምን ሳምንት 2 እኔ ምን ያህል ጊዜ እንዳለፈ እንግዲህ ድረሱበት አላስታውስም። እኔ አይ ቲንክ ዌዘን መንዝ ነው የሆነው። ኦኬ ዌዘን መንዝ ነው የሆነው ሲሆን አንድ ቀን ተጣላን ምናምን ኤንድ ሄር ፒሲ ኮምፒውተሯ እኔ ጋር ነበረ። የኔ ፒሲ አይሰራም ነበር ተበላሽቶ ወር ሳምቲንግ ምናምን። ኮምፒውተሯን ወሰድኩ። 40 ምንጭ መጥቼ ነበረ። በዛ መካከል ፔፐር የማስገባው ነበር። ፔፐሩን እየሰራው ዋልኩ። የሆነ በዓል ነገር ነው። ለበዓል መጥቼ ቀድሜ ነው የመጣሁት። ለበዓሉ 2 ቀን 3 ቀን ሲቀር በዛ መካከል ፔፐሮችን እየሰራው ነበር። ደን ከስልኬ ወደ ፒሲ ማስተላለፋቸው ዶክመንቶች ስለነበሩ እነሱን ለማስተላለፍ ቴሌግራም ዳውንሎድ አረኩና ኮኔክት አረኩ ማለት ነው። ኮኔክት አረኩ። ስለዚህ ዳታ ከስልኬ ላይ ወደ ፒሲ አስተላልፋለሁ። ዳውንሎድ እያረኩ ይዝ ነበረ። እንትን አላረኩትም። ፓስወርድም የለውም ምንም የለውም። በቃ ፒሲውም ራሱ ፓስወርድ የለውም እና ቴሌግራሙ ምንም ፓስወርድ የለም። ምንም ሴኪዩር ያደረኩት ነገር የለም። ተጠቀምኩ ምናምን በቃ አሳይመንቱን ከጨረስኩ በኋላ ምክንያቱም በጣም የተደራረበብኝ አሳይመንት አለ። በጣም ብዙ ችግር አለብኝ። ፔፐር አላስገባም እንዳልኳችሁ። አይ ሃቭ ዲያግኖስድ ኤዲኤችዲ ማለት ነው። በጣም ይሄ የሆነ ነገር ላይ ኮንሰንትሬት አድርጌ ቶሎ ካልሰራው በስተቀር የአገር ነገር ነው ማከማቸው፣ የአገር ነገር ነው ቁጭ ማድረገው ማለት ነው። እንደዛ የተደራረበብኝ የግሬድ ጉዳዮች ነበሩ። ፔፐር አላስገባም። በተለይ በቃ ሴጣን የሚጫወትብኝ የነበረው ፋይናል ፔፐሮችን አላስገባም። ፈተና ፈተናለው፣ አሳይመንቶችን አስገባለው ምናምን፣ ግን እንደ ነገ ሲባል ነው 2 ሳምንት ቀድሞ ይሰጣ እንደ ነገ ሲባል ነው የሚሰራው የነበረው ምናምን። ብቻ ፋይናል ፔፐሮች አሉ። 4-5 መጽሐፍ ነው የምታነቡት። ከዛ 5-6 ገጽ ነው ሰመሪ እንድትሰሩ የሚነገራችሁ። እኔ ኮንሰንትሬሽን በጣም ችግር አለብኝ። ዋን ቲንግ አት ታይም ነው መስራት የምችለው እንጂ ሌሎች ነገሮችን መስራት አልችልም። ምክንያቱም አእምሮዬ በጣም ብዙ ቦታ ነው የሚሄደው ሲሄድ አይነት ነገር እና በዛ ምክንያት በጣም የተበላሹ እንትኖች አሉ። ኤኒዌይስ በቃ ፔፐር የሰራው ጨረስኩ። ፒሲውን ዘጋው። ኢሜይል አታች አደረኩ ለአስተማሪው። በዓል አለፈ። ወደ ቤት ሄድኩ ማለት ነው። ኦኬ ወደ አዲስ አበባ ተመለሱ። ደን እንዳልኳችሁ ነው ፒሲው የፒሲን ፓስወርድ የለውም፣ የቴሌግራም የለውም። ኦልሬዲ ሎጊን አድርጌዋለሁ። ኤግዛክትሊ አላስታውሰውም፣ ግን የክርር ያለ ጥል ተጣላን የዛን ቀን አይነት ነገር ማለት ነው። ተጣልተናል። አላስታውሰውም ምን እንደሆነ ሪዝኑ። ተጣልተናል ምናምን። ደን ፒሲን ስጠኝ ተባለ። ፒሲዋን ሰጠው። ደን ለካ
ሺ ዋዝ ፒሲዋን እያየች ነበር ምናምን። ስትነካው ክፍት ነው ማለት ነው ኤቭሪቲንግ። ለን ተጣልተንም ስለነበረ በዛ እልህ ነው ሁሉንም ቼክ ያደረገችው ወደ ላይ። ከዛ ሳጠፋ አይቀረውም ማለት ነው። ቅድም ጥሩ ጥያቄ ጠይቃል ፖል። ኢን ሪሌሽንሽፕ ውስጥ ሆነ ለምን እንደዛ ታወራለህ ለሚለው ነገር ያልተለጠፉ ግን ስክሪንሾት የተያዙ አሉ። ስቲል ነው ይሄ በጣም የቆየ ነው ምናምን ብለው አስበው ያለጠፏቸው ማለት ነው። ቢለጥፉ እንኳን የቆየ ነው ከእሷ ጋር ባልነበረበት ጊዜ ነው ሊባል ስለሚችል ነው ያለጠፉት። ምክንያቱም ቴሌግራም ላይ ቀን ያሳያል አይደለ? ገና 2020 2019 2018 ምናምን እዛ አካባቢ የተወሩ 2021 22 ምናምን አካባቢ እንደዛ የተወሩ ማለት ነው። ሶ ኤግዛክትሊ ታይሚንጉ ይቆጠር ከተባለ እኔ እና እሷ ከመገናኘታችን በፊት የነበረ ነው። ለዛ የተዉት ነው፣ ግን ስክሪንሾቱን ይዘውታል። ስቲል ነው እንዳልኳችሁ ሳጠፋ የቀረ ስለሆነ ዳትማቻውን የሚያስጨንቅ አይደለም ነው። አሁን ቢለቁት ራሱ እና ደን ሺ ፋውንድ አውት ይሄ ሊንክ ከፌስቡክ ምናምን የምትላላኩት ሊንክ አለ አይደለ? ሊንኩን ስትነኩ ሎጊን አድርጋችሁ ከሆነ ቀጥታ ሊንኩ ወደ ፌስቡክ ይወስዳችኋል። በዛ ነው ፌስቡክ ሊጠለፍ የቻለው። ሀክም ተደርጎ ምናምን አለ። ሊንክ ነበረው፣ ቴሌግራሙ ኦልሬዲ ኦፕን ነው። ስለዚህ ሊንኩን ስትነካው ወደ ቴሌግራም ይወስድ ነበር፣ ወደ ፌስቡክ ይወስድ ነበር እና ፌስቡክም ተበረበረ፣ ሜሴንጀሮች ምናምን። ከዛ ከፌስቡክ ወደዚህ ወደ ቴሌግራም ያወራናቸው አሉ። ከዚህ ደግሞ ቴሌግራም ላይ እናወራ ምናምን የተባባልናቸው አሉ ምናምን። አንዳንዶቹ ዶቶቹ አይገናኙም። ለምንድን ነው የማይገናኙት? አጥፍቼ ስለነበረ ማለት ነው። እዛ ጋር ያወራናቸው ምናምን አጥፍቼ ስለነበረ ሶ እኔ በጣም ስሰራበት የነበረ ጉዳይ ነው። ይሄ ጉዳይ ለእኔ ቀላል የነበረ በቃ ጥፋት ነው ብዬ በሰዓቱ ማምኜ የነበረው አሁንም ነው ብዬ ማምነው፣ ግን በሰዓቱ ለእኔ በጣም ኢዚ ነገር የነበረው ምንድን ነው? በቃ ማውራት፣ ልቅቅ ብሎ ማውራት ነው። ጀስት ኤርሊ ኤጅ ጀምሮ እንደዛ ነው። ድራማና ስነ ጽሁፍ ስሳተፍ ነበር፣ እተውን ነበር። ላይ ካምፓስ የገባው ሰሞን ሁሉንም አጥፍቻቸዋለሁ። ኦንሊ ሚ ነው ያደረኩት። ለማንኛውም ግን ስክሪንሾት አድርጌ ሼር ላረጋችሁ ይችላሉ። ባይዞ የምጽፋቸውን ጽሁፎች ላይ 2012 በእኛ ማለት ነው ናት፣ በእኛ በፈረንጆቹ 2012 2013 2014 ምናምን አካባቢ ፌስቡክ ላይ የምጽፋቸውን ጽሁፎች ያየ ሰው ኋላ ላይ ስፒሪቹዋል ነገሮችን ስጽፍ ሲመለከት አማን እየጻፈ ያለ ራሱ ማይመስላቸው ሰዎች ነበሩ። ኦኬ፣ አማን እየጻፈ ያለ ያልመሰላቸው ሰዎች አሉ። ነው አማን እኛ የምናውቀው፣ ኦኬ፣ እኛ የምናውቀው አማን ኤክስፕሊሲትሊ የሚያወራ ነው። አንዳንዴ ሰው ሁሉ በቃ የሆነ ከ18 ዓመት በታች እንዳይነበብ ምናምን የሚባሉ ጽሁፎችን እጽፋለሁ ፌስቡክ ላይ። የምታውቁ ታውቃላችሁ። ዳት ዋዝ ሁ አይ አም ነኝ። ደግሞ የምጽፈው ነኝ። የሆነ አይዲያል የሆነ ነገር አውርቼ ፋንታሳይዝ የማድረግ ሰው አይደለሁም። የማረገውን ነው የምጽፈው ብዙ ጊዜ የነበረው ማለት ነው። እና ይህ ነው ፌስቡክ ላይ የምታውቁኝ ሰው በዛ ጽፍ ስለነበረ ያ ነገር በጣም ተከትሎ መጣ ማለት ነው። እና ያጋጨን ስለነበረ አቁም ተብያለሁ ማለት ነው። አቁም። ለምሳሌ ከሚያጋጩ ነገሮች መካከል አንዱ የነበረ አስተናጋጅ፣ ለምሳሌ ሁለታችን የሆነ ካፌ ምናምን ገብተን እናትዬ ምናምን ካልኩ እናትዬ ያጋጨናል እሱ። እናትዬ ይህን ምን አመጣው? እናት ይበቃል። ኦኬ፣ እናት ይበቃል። ሳምቲንግ እንደዛ። ሶ ከስንት ስቃይ በኋላ እሱን እያስተካከልኩ መጣው ምናምን አይነት ነገር። ኢት ዋዝ ኢዚ ፎር ሚ። እናትዬ ማለት አይ ዋዝ ናት ፍላርቲንግ ኢን ሞመንት ማለት ነው። አላቃትም እኮ የዛን ቀን ያየኋት ልጅቱ። እናትዬ ሂሳብ፣ እናትዬ ይህንን ጨምሪልን ምናምን እና ያ ይረብሽ ስለነበረ ኢቭን እሱን ለማስተካከል በጣም ነው ጊዜ ወሰደብኝ። ኦኬ፣ እሱን ለማስተካከል ራሱ ጊዜ ነው የወሰደብኝ። ደን ራሳችሁ ኮንፊርም የምታደርጉት ነገር በጣም ልተው ባለመቻሌ ራሷ ወደ እኔ ሀሳብ የመጣችባቸው ቶፒኮች አሉ። ከምቃጠል ብተውስ አይነት ነገር ወር ከምናደድ እንደዚህ ሁሌ ከምቃጠል ብላብል ራሷ ኢንተርቴን ማድረግ የጀመረቻቸው ነገሮች ነበሩ። አልነግራችሁም። ሶ ፈኒ። እኔ መተው ስጀምር እሷ ናት የምታሳየኝ የነበረው። አማን አያየ ምናምን
ያንን እኔ ብቻ ነበር ማለት ነው አቴንሽኔ ሲወሰድ ምናምን ምናምን እያየች ትናደድ ነበረ። ኋላ ላይ መናደዱን አቆመችና ሺ ዋዝ ዘ ዋን ኢቨን ጠቁማ የምታሳየኝ ኦር አይዲያውን ያ እንደዛ። ኦኬ ስቶሪ ታይም ቪዲዮ ታይ ሰው አይኖርም። እኔ ስቶሪ ታይም አሁን ጽዮን ግርማ እንደሰራችው ጆርዲ እንደሰራችው ከዛ የፎቶ ማስረጃ ቪዲዮ ማስረጃ ካስገባው somebody is gonna end their life ማለት ነው። somebody is gonna end their life። ስለዚህ ይዘነው ቁጭ ብንል ይሻላል። እንሸከመው፣ ህመሙን ችግር የለውም መሸከሙ ነው የሚሻለው። and I'm strong ማለት በጣም ስትሮንግ ነኝ ሜንታሊም ፊዚካሊ ማለት ነው። so I can handle it anyways። ልክ እንደዛ የቀሩ ቴክስቶች አሉ እነሱ ታገኙ ማለት ነው። ወደ 3-4 ቴክስቶች ወጥተዋል። ብቸኛው የሚከነክነኝ ማለት ነው ስለማውቃቸው ሌሎችን ብቸኛው የሚከነክነኝ አንድ ኦሜጋ ከምትባል ልጅ ጋር ያወራሁት ቻት ነውና ያ ቻት ምን የሚላለው አይ ቲንክ ከሜሴንጀር ላይ የተገኘ መሰለኝ። ምክንያቱም ከሜሴንጀር ነው ወደዚህ ወደ ቴሌግራም እናውራ ምናምን። ምክንያቱም ሜሴንጀር አላም ነው የዙከርበርግ ስለሆነ ማለት ነው ዳታ ይሰርቃሉ ምናምን ስለሚባል ብዙ አላወራም እዛ ላይ። በቃ የሚከነክነኝ ኤክስፕሌን ለማድረግ ቅርቃር ውስጥ የከተተኝ ማለት ነው። ኤክስፕሌን ለማድረግ ቅርቃር ውስጥ የከተተኝ ስክሪንሾት ምንድን ነው? መች ነው ምን ደግመው የምትል እንትናለች። ስቶሪ ላይኑን ካያችሁ ኢት ኢዝ ናት ሴክሹዋል። እሷ ጋር ቆማችሁ ካያችሁ ግን ሴክሹዋል። ሳምባዲ አምጥቶ ቢያሳየኝ ራሱ ምንድነው ምን ደግመው እኔን ብሎ ቢጠይቀኝ ዳስ ኤግዛክትሊ የምመልሰው እንደዛ ነው። እንደዚህ ሰዎች ነገር አላቸው እንድገም እያሉ ነው ተብሎ ነው የሚተረጉሙ። ብቸኛዋ የምትከነክረኝ ስቶሪ እሷ ነች። ደን ስቶሪው ነግሬያችኋለሁ። ቸርች ለፓስተሩ ነግሬዋለሁ። ሌሎች ቅርብ ለነበሩ ሰዎች ኢት ዋዝ ናት ሴክሹዋል። ቃሉ ግን ቶታሊ ሰጀስቲቭ ነው። በቃ ያንን ነው የሚመስለው። ኤክስፕሌን ማድረግ አልችልም፣ ማብራራት የማልችልበት አይነት ቅርቃር ውስጥ ነው የገባሁት። በቃ የሚመጣውን ነገር ልቀበለው ነው ልቀበለው። እንድገም የተባለው ኢትስ ናት ሴክሹዋል። በቃ እንጦጦ ነው መሄድ የነበረብን። እንጦጦ ሄደን እናውቃለን ከዚህ ልጅ ጋር እችል ሳትኖር በፊት ማለት ነው። ለረጅም ጊዜ ነው የማውቀው፣ ለረጅም ጊዜ ነው እችል ልጅ የማውቀው እና ያው ጠይቄያቸዋለሁ። ወንድም እህቶቿን አውርቻለሁ። ችግር የለውም። አሁንም የቪዲዮ ከደረሳችሁ በተለይ ለአባትየው ልጅ በትክክል ተቆንጥጣ ያደገች ልጅ ናት። ምንም የተፈጠረ ነገር የለም። ምንም እግዚአብሔርን የምትፈራ የምር እግዚአብሔርን የምትፈራ ኦኬ፣ የምር እግዚአብሔርን የምትፈራ ልጅ ናት። ምንም ነገር አልተፈጠረም። በወግ በማዕረግ ታገባለች። ኤንድ ኮንፊርሜሽኑ ደግሞ እርሶ ጋር ይደርሳል። ለአባትየው ነው የማወራው፣ ይደርሳል። በጣም ስለማከብረው ማለት ነው። በቃ ውስጤን የሚያንገበግበኝ ካሉ ስቶሪዎች በሙሉ ይሄኛው ስቶሪ ብቻ ነው። ኦኬ፣ ይሄ ስቶሪ ብቻ ነው የሚያንገበግበኝ። ሌላው ችግር የለውም። ከአንደኛዋ ጋር ቆንጆ ነሽ ምናምን ያልኩበት፣ በቃ ቆንጆ ከሆነሽ ቆንጆ ናት። ምንድነው ብርቅ ነው እንዴ? ቆንጆ ናት። ኤንድ ኢት ዋዝ ሰርካዝም። ተደዋውለን አውርተን እናውቃለን። የሆነ ያበደ ስቶሪ ሲቀመጥ፣ የሆነ የሚያምር ፎቶ ሲለቀቅ አንቺን ነበር ማግባት የነበረብኝ። አይኖ በጣም አደገኛ ቃል ነው ይሄ ቃል። ብዙ ትዳርን የሚያፋልስ አይነት ቃል እንደሆነ ያኔም አውቃለሁ። አሁንም በጣም አደገኛ ነው። ያው የሚባል አለ ሰምታችሁ ከሆነ ይሄ ብዙ ባለትዳሮች ይሄ ሶልሜቶቻቸውን የሚያገኙት ካገቡ በኋላ ነው ምናምን የሚል ቀልድ ማለት ነው። ግን አደገኛ ቀልድ። ኦኬ፣ ብዙ ባሎች ሚስቶቻቸውን የሚያገኙት ካገቡ በኋላ ነው የሚባል አይነት ነገር። ካገቡ በኋላ ኦልሬዲ አግብቶ የለ እንደ እኮ ሮንግ መን ያገባው ካገባ በኋላ ነው ትክክለኛውን የሚያውቀው አይነት ጨዋታ which is wrong። የሰው ልብ ውስጥ በጣም አደገኛ ነገር ሊፈጠር የሚችል ነገር ነው። so she was so cute that day and I said you are stunning, you are so beautiful. እገሊት ባትኖር ምናምን አንቺን ነበር ማግባት ምናምን ብያለሁ and I don't regret that because ያንን ስቴትመንት መረዳት የምትችለው ልጅቱ ብቻ ናት። ምክንያቱም ከዛ በፊትም ብዬ ስለነበር ማለት ነው እኮ ዳኒ you are right። አሁን ላይ ሳየው ብዙ እንትኖችን የሚያበላሽ
ንግግር እንደሆነ አውቃለሁ። መሆን አልነበረበትም እንደዛ። ግን ኢት ዋዝ ናት ሲሪየስ። ኢት ዋዝ ናት ሲሪየስ። ሲሪየስ እንዳልነበረ እሷም ታውቃለች። እሺ ሪያክሽኑን ተመልከቱ። ከዛ ጽሁፍ በኋላ ኦኬ የምር በእንትን ደስተኛ አይደለም ምናምን። ለዛ ንግግር ሪያክሽን የለውም። ለምን? በምን ቶን እያወራ እንዳለ እኛ ስለምንተዋወቅ ማለት ነው። አይ ቲንክ እኔ ወንዶች ናቸው የሚረዱኝ። ሴቶች ኮምፕሊትሊ ልትረዱት አትችሉም እንደዚህ አይነት ነገር። ምክንያቱም ለእናንተ ዲቫስቴሽን ነው እንደዚህ አይነት ነገር ማየት መስማት፣ በጣም ዲቫስቴሽን ነው። ኤንድ አድሚት ዳትስ ሮንግ። አድሚት አድርጌው ፍሮንግ ነው። እንደዛ ማለት አልነበረብኝም። ኢቭን ፍ ትረዳኛለች ምናምን እኔና እሷንን ኮሚኒኬት የምናደርገው ምናምን ብልም እንኳን ስቲል ትክክል አይደለም። ዳትስ ሮንግ። ኦኬ እና ብቸኛዋ ግን ይሄን አሁን አውጥቼ ስጥለው ተመልከቱ። ጀስት ትቼዋለሁ ዳን በቃ ብቸኛዋ የምታንገበግበኝ መች ነው ምን ደግሞ ምናምን ሚስ አንደርስታንድ ተደርጋለች። በምንም ፊክስ ላደርጋት አልችልም እሷ። ኦኬ ያ በቃ በምንም ላስተካክላት የማልችለው እሷ ስለሆነች ማለት ደን መጽሐፍ ቅዱስ ምዬ ይዤ ለሰዎች የነገርኳቸው አይን ገሷት። በዚህ መልክ ልንገራችሁ። ስክሪንሾቱ ከወጣባቸው ሴቶች ከማንኛቸውም ጋር ሴክሹዋል ሪሌሽን የለኝም። I have to do this once again for the last time. Once again for the last time. ያው ሰማይና ምድርን በፈጠረ እስትንፋሴን ሁሉ በሚቆጣጠር አምላክ ፊት ስክሪንሾቱ ከወጡ ሴቶች ጋር ከአንዳቸውም ጋር ሴክሹዋል ሪሌሽን የለኝም። ይኸው በእግዚአብሔር መንፈስ ፊት ቆሜ ማለት ነው የለኝም። ይኸው እንደውም ራእይ መጨረሻ ላይ ያለው ልድገምላችሁ። ይህንን ስናገር ዋሽቼ ከሆነ በዚህ የህይወት መጽሐፍ ውስጥ የተጻፈ እርግማን ሁሉ ያግኘኝ። ከማናቸውም ጋር አድርጌ አላውቅም። ምንም ነገር የለኝም። አያችሁ፣ ምንም ነገር የለኝም። ይኸው ይዤ እየማልኩ ነው ያለሁት። ይህንን አድርጌ ግን ለሰዎች የላኩላቸው 4-5 ሰዎች አሉ። እነሱ ብቻ እንዲያውቁ ስለተፈለገ ማለት ነው። መጋቢዎች ፊት አድርጌያለሁ። የስ ቴክስቶቹ ሰጀስት ያደርጋሉ። ዲያር በጣም ኤክስፕሊሲት ምንም ነገር አላረኩም ነው ያሉት። ምንም ነገር አላረኩም አምነውኛል። ወደ ምላሹ እንምጣ። ሳሊ ምን ሊያቆም ቻለ ነው አይደል ያልሽኝ? ምን ሊያቆም ቻለ? አንደኛ ስቶሪው ለገዳዮቼ እንዲመች አድርጋ አሳልፋ ስለሰጠችኝ ራሴን በሰዓቱ በምንም ታምር ፕሮቴክት ማድረግ ስለማልችል ጊቭ አፕ አደረኩ። የመጀመሪያው ማለት ነው ጊቭ አፕ አደረኩ ማለት ነው። ይህን ነገር የምታገለው ከሆነ ማንቦጫረቅ ነው የሚሆነው። ስለዚህ ምን ማድረግ አለብህ? አማን ራስ ላይ ሁሉን ነገር ብሌሙን ተቀበል። and it worked by the way አላረኩም እያልኩ በሰዓቱ አሁን እንደማልኩላችሁ እየማልኩ ብገባ ማንም ነው ማያምነው። ሮጣችሁ ሄዳችሁ ሃይማኖቶች ውስጥ ተደበቃችሁ ምናምን የሚል ፌሚኒስቶች አሉ በዛ ጋር። የነሱ ማማማቂያ ነው የሆነው። ኦኬ ድሮም መንፈሳዊ ሰዎች ምናምን ሲባሉ እንደዚህ ሮጦ ሄዶ ሃይማኖት ውስጥ ነው የሚደበቁት የሚል ነገር ሊመጣ ነው። ከዛስ ምንም ችግር የለውም፣ ሼሙን ሌል ይሸከም። ስለዚህ I have to admit every single thing የተባለውን ነገር። ከዛስ የሚያወሩት ነገር የላቸውም። ኦልሬዲ ጥይታቸውን ጨርሰዋል። እርቃኔን ለጥፈዋል። ጓዳይን ጎርጓዳይን የምታውቀው ወታ በሙሉ ኃይሏ አዋርዳኛለች። ኦኬ ሚስጥሬን ሁሉ የምታውቀው ማለት ነው። ምንም ነገር ብታወራ አሁን ቅርቃሩን ተመልከቱ። እኔ አድሚት አድርጌያለሁ። አድሚት ያደረኩት ነገር ላይ ውሸት ቢወራ እንኳን ይታመናል እዛ ጋር። ይሄ እንዴት ወሩ ውሸቶችም ነበሩ ማስረጃ የሌላቸው የወደቀ ምሳሌ ብለዋል። ኦልሬዲ እኔ ራሴ አድሚት አድርጌያለሁ። ለምን አማን አድሚት አደረግ? እንዳይውሉብኝ እንዳይቀመጡብኝ። that's the only reason and it worked። ሰራ ማለት ነው። 2 ቀን ገቡብኝ። ፌድ አውት አደረገ። 1 ሳምንት እንኳን አልቆየም። ታሪኩ ተዘጋ ማለት ነው። ታሪኩ ተዘጋ፣ አለቀ። ሶ ምን አቆመ? አንደኛ ከሳሾቼ ምናምንቴ ናቸው። ከሳሾቼ ምናምንቴ ናቸው። ለምን አልክ?
እኔን በከሰሱበት which እኔ ደግሞ ባልሆንኩበት ጉዳይ ተመሳሳዩን ታስታውሳላችሁ አይደል? አሁን ሰሞኑ እየተወራ ያለው ማስታወቂያ ይሰሩለታል ምናምንቴ ማለት ይሄ ነው። መንፈስ ቅዱስ ላይ እኮ ሲያላግጡ ነበር ወገኖች። የእግዚአብሔር መንፈስ ላይ እኮ ሲናገሩ ነበር ወገኖች። ኃጢአት የሰራውን በሁሉ ፊት ገስጸው ይላል። እኔ ላይ ጥቅስ ተጠቅሷል። እዛ ጋር 3-4 ሲያተራምስ የነበረው ግን ማስታወቂያ ይሰራለታል ወገን እንዳትቀሩ ምናምን እየተባለ ድንቄም የጽድቅ አገልጋይ። ለዚህ ነው አሁን እነዚህ ሰዎች በምን ታምር ነው ማሸነፍ የሚችሉት? በምን እነዚህ ተሸንፌ ከወደኩ ምኑን እግዚአብሔርን አወኩ ልበል? የሰበኩት ውሸት አይሆንም ወይ? ወድቄ ቢሆን እንኳን እንደዚህ ስክሪንሾቱ የወጣበት ታሪኩ ስሜ በተጠለጠለበት ታሪክ ውስጥ የምር ነገር ውስጥ ሆኜ ቢሆን እንኳን ኦኬ፣ በእነዚህ ሰዎች ነውርን አደባባይ ላይ ፕሮሞት የሚያደርጉ የጠሉትን ሰው ነውር ሲሆን ግን ጥይት የሚያርከፈክፉ ሰዎች ምታዝኑላቸው ናቸው እንጂ ምታዝኑባቸው አይደሉም። የወዳጆቻቸው ነውር ሲሆን ጽድቅ አስመስለው ፕሮሞት የሚያደርጉ የሚጠሉትን ሰው ነውር ልበለው እንግዲህ አልነበርኩበትም፣ ግን ነውር ወድቄበታለሁ፣ ነውር ነው። የሚጠሉት ሰው ሲሆንስ፣ ትንቢት የማይቀበል ሲሆንስ፣ እነሱ የሚሉትን ትንቢት ማለት ነው። እኔ መጽሐፍ ቅዱስ ያለውን እቀበላለሁ። ልሳን የማይቀበልስ፣ እነሱ የሚናገሩትን ነው የማልቀበለው። እኔ መጽሐፍ ቅዱስ ውስጥ ያለውን እቀበላለሁ። እሱን የማይቀበለው ሰው ሲሆንስ ጥቅስ ይጠቀስልሃል። ኃጢአተኛው እንዲፈራ በሁሉ ፊት ገሥጻቸው ይጠቀሳል። በሰሩት ነውር ልክ ግን ማይክራፎን መያዝ የሌለባቸው ሰዎች የእነሱ ወዳጆች ሲሆኑስ በክርስቶስ ኢየሱስ ባለው ጸጋ በርታ ተብሎ ጥቅስ ይጠቀሳል። አያችሁ የደረስንበትን ውድቀት? አያችሁ የደረስንበትን ውድቀት? እኔ ላይ ሲሆን የሚጠቀሰው ኃጢአተኛው እንዲፈራ በሁሉ ፊት ገስጸው አላረኩትም። ግን ይሄኛው የተረጋገጠበትስ ለተረጋገጠበት ሲሆን ግን በክርስቶስ ኢየሱስ ባለው ጸጋ በርታ ይጠቀሳል ማለት ነው። እና ይሄ ሰው እኔም በምን ተአምር ነው ከጫውታ ውጭ ሊያደርገኝ የሚችለው? እንዴት ለእንደዚህ ስብስቦች ደክሜና አልቅሼ ተሰባብሬ እንዴት ቤት ልቀመጥ? ነውር አይደለም ወይ? ነውር አይደለም ወይ? ነውር አይደለም ወይ? ለነዚህ ተሸንፌ ቤቴ ከገባው በእግዚአብሔር አልታመንም ማለት ነው። እግዚአብሔርን አላቀውም ማለት ነው። ስለዚህ the nature of my accusers እንዳልወድቅ ረድቶኛል። እግዚአብሔር በትክክል የሚሄዱበትን ኢንቴንሽን እንዳውቅ ስላደረገኝ ኦኬ፣ የሚሄዱበትን መንገድ እንዳውቅ ስላደረገኝ ቀጣይ መንገዴ እንዴት መሆን እንዳለበት በቃ አስተውዬ እንዳያርጎኛል። አንደኛው እሱ። ሁለተኛ እንኳንም ይሄ ነገር መጣ ጠላት ወዳጆቼን በደንብ ለይቻለሁ። ሁለት ፀጉር ካበቀለ እስከ ጎረምሳ ድረስ ያለ ማለት ነው። አማንዬ እንጸልይልሃለን፣ እኛ በጣም በቃ በህብረት ስንሆን እኮ በልባችን ላይ ከብደስ እንጸልይል ነበር፣ እየበረታ ነው ምናምን ሲሉ የነበሩ ኢሚዲየትሊ ሲገለበጡብኝ ነበር። ኢሚዲየት ቁጭ ብለው እስከ 5ኛ ቡናቸውን እያፈሉ ቁጭ ብዬ እያየው አይ እያልኩ ነበር። የማይነበረው አላዝንባቸውም። እማረገው the only thing is በቃ የሆነ ሲያሙኝ እንደነበረ ብቻ ነው አይዲያውም ይዘው እንጂ እንዲህ ብለውኝ ነበር። እንዳልኳችሁ I have ADHD በረከቲውን መርገም ይሄ ነገር ማላቀው ማለት ነው። እረሳዋለሁ ማለት ነው። ጭራሹን የማላቃቸው ሰዎች ገብቶ ሲዘነጥሉኝ ነበር። ኦኬ፣ ጭራሹን ማን እንደሆኑ የማላቃቸው ሰዎች ቁጭ ብላ እንትን በኤፒሶድ ምዘከዝክ ልጅ ነበረች። አንድ ልጅ አሁን አውቃታለሁ። እሱ ማለት እኮ ምናምን ትላለች። ከዛ አንድ የቀርብ ሰው አለኝ፣ ለእሱ ነው የምልክለት። እቺ ማናት ደግሞ? እችንስ ምን አረኳት ነው የምለው። አይ እንትናን ስለማትወደው ነው አንተ ላይ እንደዚህ እየወረደች ያለችው። አይ እንትናን ስለምትወደው ነው አንተ ላይ እንደዚህ። ሌላም የተወራብኝ ነበረ። እንደውም ለንደን ያለች ነው ካናዳ ያለች ምናምን ከእሷ ጋር ጀምሮ ከእሷ ጋር አሊሳካ ሲል ነው
ከማይ ኤክስ ጋር የጀመረው ምናምን ደን ያን ስቶሪ የሚደግፍ ልጅቱ ራሱ መታ ነበር ምናምን ማን እንደሆነች ማላቃት ማለት ነው። ኤኒዌይስ ምን አበረታ? በቃ እግዚአብሔር ነው የሚያበረታው። አፍተር ኦል አሁን የነገርኳችሁ እንደዚህ የሰዎቹ ሞራል ቢስ ከንቱ ናቸው። ስለዚህ ለእነዚህ ሰዎች ሰሬንደር ማድረግ እግዚአብሔርን አለመታመን ነው ብዬ አሰብኩ ማለት ነው። እኔ ላይ በሁሉ ፊት ገስጸው የጠቀሰው ሰውዬ የተረጋገጠ ለዛው ነውርን በጸጋው በክርስቶስ ኢየሱስ ባለ ጸጋ በርታ ብሎ ይለጥፋል ማለት ነው። እኔ ላይ ያኛው ነው የተለጠፈው which is ባላረኩበት ነገር እና ይህን እያየው እንዴት ነው የሚሸነፈው? ያ ስሜ መጥፋት ባለበት ልክ ጠፍቷል። ባይዞ ግን አንድ ነገር አበረታኝ። ምን የሚል ነገር? ሰዎች ዋን ሳይድ ኦፍ ስቶሪ ሰምተው ምናልባት እስካሁን ካወራሁት ውስጥ መውሰድ ካለባቸው ይህንን ነገር ውሰዱ። ሰዎች ወይ አጠገብ ያሉ ሰዎች ከሌላ ወገን ዋን ሳይድ ኦፍ ስቶሪ ሰምተው የራሳቸውን ሳይድ ኦፍ ስቶሪ ሰምተው አንተ ላይ የሚፈርዱብህ ከሆነ ያዙልኝ፣ ወር አንቺ ላይ የሚፈርዱብሽ ከሆነ እገሌ የተናገረው ነገር ብቻ ይዞ የሚፈርዱብሽ ከሆነና ያንን ነገር የሚያምኑ ከሆነ ያ እምነታቸው ምንን ያሳያል ሲባል ኦልሬዲ ስለናንተ ያስቡት የነበረውን ነገር ነው ፕሩቭ የሚያደርገው። እደግመዋለሁ ምን ማለት እንደሆነ። ሰዎች የእናንተን ታሪክ ከአንድ ወገን ብቻ ሰምተው ያንን እውነት ብለው ሳያጣሩ ከተቀበሉ ያ መቀበላቸው የሚያሳየው እናንተን በዛ መልክ ነበር የሚያዩ የነበሩት የሚገምቱ የነበሩት ነው። ከዛ ኢሚዲየትሊ የተገለበጡብኝን ሰዎች ሁሉ ሊስት አደረኩ ማለት ነው። እንደዛ ነበር የምታስበኝ የነበረው። ዳስ ጉድ ዋንስ ፎር ኦል ነው የቆረጥኳቸው። ዋንስ ፎር ኦል ከልጅ እስከ አዋቂ ማለት ነው። ሽማግሌ በሉ ሽማግሌዎች ነበሩ፣ አስወጥቻቸዋለሁ። ወጣቶች አስወጥቻቸዋለሁ። ጎልማሶች ኤቭሪዋን እና ምን ይቀራል? ምንም ይቀር የለም። እና ምን አቆመ? ወጣቶች ይኖራሉ ጄኒውን በሆነ ነገር ላይ ያለፋችሁ ሰዎች የምር በሚባል ድካም የኔን ከፈለጋችሁ እንደዛ ኤክስፕሊሲት ቻት ማድረጌን ድካም ብላችሁ ውሰዱ ከፈለጋችሁ። ግን አክቹዋል የሆነ ሲን ውስጥ የነበራችሁ አክቹዋሊ ብታረጉ እንኳን ከክርስቶስ ኢየሱስ ደም አትበልጡም። ሰሞኑን አንድ ቪዲዮ ወጥቶ ነበረ። ቪዲዮ አይደለም፣ የፊሊፒንስን ዜና የሰማችሁ ሰዎች ጃንግል ኮሜንቱን አቁም። ጥላቻ ውስጥ ያለ ይመስለኛል። የፊሊፒንስን ታሪክ ሰምታችኋል? ሀምሳ ምናምን ዓመት ከሚስቱ ጋር በትዳር ቆይቷል። and the last 10 years ትዳሩ ላይ 10 ዓመት ሙሉ ትዳሩ ላይ ኢንፊደሊቲ ያደርግ ነበር። ኦር ትዳሩ ላይ ይሄድ ነበረ ከባለ ትዳር ሴት ጋር እና ፋይናሊ ኮንፌስ አረገ ማለት ነው። እና ለ10 ዓመት ያክል ትዳሬ ላይ የማገጥኩ ነበረ። ከእምነቴም ከአስተምሮዬም ጋር የማይሄድ ቅሌት ውስጥ ነበርኩ። ቱ ማይ ሼም አይ ኮንፌስ ዳት አይ ዋዝ ኢን ሴክሹዋል ኢሞራሊቲ ውስጥ ነበርኩ ብሎ ጻፈ። እናንተ ምናልባት በአማርኛ ትርጉም የጻፉ መጽሐፍትን ካስታውሳችሁ በአማርኛ የተረጎመ ያላወቅኩት ኢየሱስ የሚል ጂሰስ አይ ነቨር ኒው በእንግሊዝኛ የጻፈ በአማርኛ የተረጎመ ያላወቅኩት ኢየሱስ የሚል መጽሐፍ ጽፏል። በአማርኛ ተርጉሟል። ቅይማት የሚል መጽሐፍ አንብባችሁ ሊሆን ይችላል። ካላነበባችሁ አይ ሰጀስት ዩ ከእግዚአብሔር ጋር ትግል ውስጥ ያላችሁ ሰዎች ጌታ ወይ የት ነህ ምናምን አይነት ትግል ውስጥ ያላችሁ ሰዎች እሱ መጽሐፍ አንብቡ። እነዛ መጽሐፎች ጽፏል። ግሬስ ላይ አንድ ጽፏል። ምን ነበረ? በጣም ሚሊየንስ ኮፒ የተሸጠ። ኦኬ እንትን ላይ ያስቀምጥላችኋለሁ፣ ቴሌግራም ግሩፕ ላይ ያስቀምጥ
ላችኋለሁ። ያ ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። የእሱ መጽሐፎች በአማርኛ ካገኙ አስቀምጣለሁ፣ ካልሆነ በእንግሊዝኛ ወዲያው ስለማገኝ አስቀምጥላችኋለሁ። ጽፏል ምናምን ሚሊየንስ ነው፣ ቤስት ሴሊንግ ቡኮች አሉት ምናምን። ኤኒዌይስ ለ10 ዓመት ያክል ትዳሬ ላይ ነበርኩ፣ እንደዚህ እያማገጥኩ ነበር ምናምን ብሎ ጻፈ። ከዛ ኒውዮርክ ነው ክርስቲያኒቲ ቱዴይ ላይ ተለጠፈ። ለመጀመሪያ ጊዜ አይ ቲንክ የተለጠፈው እዛ ላይ ነው ታሪኩ። ክርስቲያኒቲ ቱዴይ ላይ ተለቀቀ ማለት ነው። ከዛ ኮሜንት ሴክሽኑ በሙሉ ጀለስን ይወገዋል ማለት ነው። እንዴት እንደዚህ ጽፈህ፣ እንዴት እኛን እኮ ወደ ጸጋን ነግረህን፣ እንዴት እንዲህ ለዛውም 10 ዓመት ሙሉ። ሌላም እንደዛ ከ2 ዓመት በፊት አይ ቲንክ 2ኛ ዓመቱ መጥቷል። ስቲቨን ሎውሰን የሚባል ፕሪቸር የምታውቁ፣ እሱም አሜሪካን ነው። ስቲቨን ሎውሰን ኢትስ ላይክ ፎር 5 years ምናምን ነው። እሱም ደግሞ እንደዛ ለ5 ለ6 ዓመት ሳምቲንግ እንደዛ የልጁ እኩያ ከምትሆን ሴት ጋር ትዳር አለው፣ እያማገጠ ነበር ምናምን። ከዛ ስካንዳሉ ወጣ ከቸርች አገልግሎት ላይ ኦኬ ምናምን ራሱን አገደ። ይሄኛውም ራሴን አግጃለሁ ብሏል ፊሊፒያንሲም፣ ያኛው ስቲቨን ሎውሰንም ወጥቷል። ኦኬ ሶ የፊሊፒያንሲ የክርስቲያኒቲ ቱዴይ ማጋዚን ላይ በወጣው ላይ ኢንተርኔት ላይ ማለት ነው ኮሜንት ሴክሽኑ በሙሉ ጀለስን የሚወጋ ነው። አንተ እንዴት እንደዚህ ድሮም ወንዶች ስትባሉ በዚህ ገብቶ በዛ ወጥቶ ምናምን ይቀጠቀጣል ማለት ነው። ከዛ አንዱ ኮሜንት ከስቶሪው በላይ በጣም ብዙዎችን የደረሰ አንድ ኮሜንት አለ እዛ ላይ የተለጠፈ ማለት ነው። ስክሪንሾት አድርጌዋለሁ ግን አይ ቲንክ ካገኘው ለጥፍላችኋለሁ እዚህ ጋር። ኦኬ ነው አይደለም፣ እዚህ ጋር አይደለም፣ እንትኑን ለጥፍ እንትን ስክሪንሾት አድርጌዋለሁ እና ምን ይላል በአማርኛ ላደርግላችሁ፣ በእንግሊዝኛ ጀስት ይዤዋል የሆነ ያክል በጣም የሚገርም ኮሜንት ስለሆነ ማለት ነው። እና አይዲያው ምንድን ነው? ሀገራት መንግስታት ናቸው አይነት ነው አይዲያው። ለምሳሌ ኢትዮጵያ መንግስት ነው፣ የኢትዮጵያ መከላከያ ሰራዊት አለው። ኬንያ መንግስት ናት፣ የኬንያ መከላከያ ሰራዊት አለው። ደቡብ አፍሪካ መንግስት ነው፣ ቴሪቶሪ አለው፣ መንግስት አለው፣ መከላከያ ሰራዊት አለው ምናምን። ኤንድ ክርስቲያኒቲም ኪንግደም ነው የሚል ነው። በጣም አስፍቼ ነው፣ በ3 መስመር በ4 መስመር የተጻፈ ነው። ባይዞ እንደዚህ አስፍቼ እየነገርኳቸው ያሉት ደን ክርስቲያኒቲም መንግስት ነው ይላል፣ የእግዚአብሔር መንግስት ማለት ነው። እና ምን ይላል? በእግዚአብሔር መንግስት ውስጥ ከሌሎች መንግስታት አሁን የምናውቀው ሴኩላር ማለት ነው ከሌሎች መንግስታት አንጻር በእግዚአብሔር መንግስት ውስጥ ነው ቁስለኞቻቸውን መልሶ የሚወጉ ወታደሮች ያሉት የሚል ኮሜንት ነው። ኮሜንቱ Christianity is the only kingdom that attacks its own wounds ይላል ማለት ነው። not wounds, its own wounded ተመቶ ቆስለው ያሉ ቁስለኞቻቸውን መልሶ የሚወጋ መንግስት ቢኖር የክርስትና መንግስት ነው ይላል። ዞር ብዬ አየው ወዳጆቼን አየው ዞር ብዬ። እኔን ባዳ አልነካኝም። እኔን ሲወጉኝ የነበሩት ከኔ ጋር የነበሩ ሰዎች ናቸው ሲወጉኝ የነበሩት ማለት ነው። አዎ ድሮ ምናምን እንደዛ እውነት እኮ ነው። ኦኬ የሆነ ሰውን የማመን እንትንን ጎድቶብሃል ወይም አልጎዳኝም። በቃ ይሄኛው ሰው ነው። ይሄንን ያልሆነ ሌላ ሰው አለ። የሆነ በአንድ ሰው ምክንያት ሰውን ሁሉ አትጥሉ፣ በአንድ ሰው ምክንያት ሰውን ሁሉ አትውደዱ። የሆነ የምታዩትን ባህሪ በቃ የሰውየው ባህሪ ነው። ባይዞ የሰውየው ባህሪ ነው። በጣም ደግ ከሆነ ሰው አሁን እንደዛ የሚጎዱ ሰዎች አሉ። እኔ እንደዚህ አይነት ነገር አይገጥመኝም፣ ግን ሰው ሁሉ ደግ የሚመስላቸው ሰዎች እንዳሉ አሁን በቅርብ ነው ያወቅሁት። እኔ የብሬዳው እናንተ ሰዎች አሮ ነው አሁን ታድላችኋል ነው የሚባለው፣ ተረግማችኋል ነው የሚባለው። ሰው ሁሉ መልካም ይመስላችሁ ያያችሁ ሰው ምናምን ፖዚቲቭ ነገሩን ብቻ ምናምን ማየት የምትችሉ ሰዎች are you guys lucky or is this እርግማን? ኦኬ እርግማን ነው ወይስ በረከት ነው?
ምክንያቱም እንደናንተ ከጀርባ የሚወጋ ስለሌለ ማለት ነው። ኦኬ እሺ ልድገምልሽ። ማነሽ እሺ፣ በመንግስታት ታሪክ ውስጥ ሴኩላር መንግስቱን አስቢ። ክርስትና መንግስት ነው፣ የእግዚአብሔር መንግስት። ስለዚህ በመንግስታት ታሪክ ውስጥ በኪንግደም ታሪክ ውስጥ የራሱን ወገን ኦኬ የራሱን ቁስለኛ መልሶ የሚያጠቃ ክርስቲያን ማህበረሰብ ብቻ ነው ይላል። የራሱን ቁስለኛ ሰውየው እኮ ኦልሬዲ ተመቶ ቆስሏል በኃጢአት በድካም ምናምን። ከዛስ መልሶ እዛው አታክ ማለት እንዳይነሳ አድርጎ መደብደብ። በተለይም ጴንጤ ጋር እንደውም ሌሎቹ ጋር አሪፍ ናቸው በጣም የካቶሊክ ኦርቶዶክስ ምናምን ጋር አሪፍ ናቸው። ቶሎ ለመሸፈን ይሞከራል። በጣም ሃርድኮር ከሆነ ነው ወደ ፍርድ ቤት ምናምን ሄደው በቃ ይሸፈናል። ሰውየው የሚማርበት መንገድ ይፈለጋል ምናምን። አት ሴም ታይም አፌር የማደርገው የመጨረሻ ስካንዳለስ የሆኑ ነገሮች የመጨረሻ ነውሮች ደግሞ ቤተክርስቲያን ውስጥ ነው የሚደረጉት። ሃይማኖት መደበቂያ እንደሆነ ታውቃላችሁ። ኦኬ ሃይማኖት በጣም መደበቂያ ነው ለእንደዚህ አይነት ነገር። የመጨረሻ ናርሲሲስት ሰዎች መደበቂያቸው ሃይማኖት ነው። የመጨረሻ በቃ ነፍሰ በላ ሰዎች መደበቂያቸው ሃይማኖት ነው። እሱን ነገር ባላንስ የሚያደርገው ለእኔ ፕሮቴስታንት ነው። ባይዞ በትክክል ፌር ጃጅመንትን የሚሰጠኝ ማለት ነው። እኔ ልፈርድ ማን ነኝ ምናምን የሚለው እነዛ ቤት ነው አይደለ? በብዛት የምንሰማው ሁላችንም ደካማ ነን። እኔ ልፈርድ ማን ነኝ? እውነት ነው መፍረድ አንችል ይሆናል፣ ግን መጽሐፍ ቅዱስ ደግሞ ቅን ፍርድ ፍረዱ የሚለውን ደግሞ እንፈርዳለን። ያንን ባላንስ የሚያደርገው የኛ ነው። ባይዞ የኛ በጣም ባላንስ ያደርጋል። በጣም ጀስቲስን ሲክ እናደርጋለን። በጣም እናምናለን በጀስቲስ በጣም ነው የምናምነው። ኤክስፖዝ መደረግ ያለባቸው ነገሮች መደረግ አለባቸው። ኔም ኤንድ ሼም መደረግ አለባቸው የሚባሉ ነገሮችን እናምናለን። ሶ እኔ እህቶችን መመክራችሁ ያው 4 ዓመትም ቆይቼ የለ ዲግሪ አለኝ ማለት ነው። ዲግሪ አለኝ ማለት ነው እና አይ ካን ጊቭ ዩ አን አድቫይስ ማለት ነው እና መመክራችሁ ጀስት ዶንት ሚስ ዘ ፓተርን። እሺ ፓተርኑን ሚስ እንዳታረጉ። የሆነ እጮኛ ያላችሁ ምናምን ለወንዶችም ለሴቶችም ነው እየነገርኳቸው ያሉት። ፓተርኑን ሚስ እንዳታረጉ። እኔ 2 ፓተርኖች ያንገበግቡኛል ማቆም የነበረብኝ ያንን የህይወቴን ፎርም የቀየረውን ኢቨንት ማለት ነው። የመጣበት ሪሌሽንሺፕ አለ አይደለ? ማቆም የነበረብኝ 2 ኢቨንቶችን ዘልያቸዋለሁ። እነሱ ናቸው ዋጋ ያስከፈሉኝ። ይሄ ሁሉ ጥንቅጥ አይመጣም ነበር። ሶ ትረስት ዘ ፓተርን። በቃ እንደዛ ነው። ወንዶች ላይም ሴቶች ወንዶች ላይ የምታዩት የማይለወጥ ፓተርን ካላችሁ ጀስት ራን ፎር ዩር ላይፍ። ወንዶች ፊውቸራችሁን ስታዩ ምንም ሴንስ የማይሰጥ አይነት ፓተርን ሲደጋገም ካያችሁ ራን ፎር ዩር ላይፍ። ህይወትን ጋንም ነው የምታደርግብህ። ያው እኛ ቪዥዋላይዝ ማድረግ ላይ ጎበዝ ነው ራይት። የሆነ እንስላታለን። የምርች እናት ትሆናለች፣ የልጆቼ እናት። የምርችን አሁን ይዤ ወክ ቦታ አላፍርባትም። ይህንን አይደለም እናስበው። አላፍርባትም። አሁን ያላትን የሆነ ባህሪዋን የምር መያዝ እችላለሁ አይደል? እንደዛ ነው የምንለው። ወይ ራሴ ላይ ሰርቼ ወይ እሷ ላይ ሰርቼ ማስተካከል እችላለሁ። እሱን ነው ቪዥዋላይዝ የምናደርገው ራይት። እሱን ስታስብ ዶቱ ማይገጥምልህ ከሆነ አምልጥ። ሴቶችም እንደዛ አይታችሁ የሆነ ዶት አልገጥምልህ ካላችሁ አላገባችሁትም። ዩክን ሌቭ ማለት ነው መተው ትችላላችሁ። ስለዚህ አምልጭ፣ ለህይወትሽ ስትይ አምልጭ። ከገባሽ በኋላ ደህና አድርጎ ይደቁስሽና ፌሚኒስት ሆነሽ ትወጫለሽ። የኛ ሀገሩን ፌሚኒዝም ስለማልወደው እኔ ፌሚኒዝምን ይሄ አይዲያሊ ያለውን ፌሚኒዝም ችግር የለብኝም። ሴቶች መጠቃት የለባቸው፣ እኩል ከሰሩ እኩል ይከፈላቸው፣ እንደ ሰው ትሪት ይደረጉ ምናምን፣ እኔ ምንም ችግር የለብኝም። ያ ሆፕ መሲ ሶስት ብዙ ነው። 2 ጓደኛ ጥሩ ጓደኛ የሚያሳምም አስተያየት የሚሰጣችሁ። እኔ አሁን 2 እግዚአብሔር የባረካቸው ጓደኞች አሉ። ፊት ለፊት እያሳምሙኝም ይናገሩ፣ ፊት ለፊት መሪር እውነት ማወራቸው 2 ናቸው። ከኔ ጋር 3 ነን፣ አለቀ። ለዚህ ነው ምሳሌ መጽሐፍ ሲናገር አይ ቲንክ 26 አካባቢ ነው መሰለኝ ብዙ ወዳጆች ያሉት ሰው ይጠፋል። ራይት? ብዙ ወዳጆች ያሉት ሰው ይጠፋል። ነገር ግን ከወንድም ይልቅ የሚጠጋጋ አንድ ወዳጅ አለ።
በቃ አንድ እሷ ካለች በይ ነው። ኦኬ መከራው ነው የሚበዛው። ሰው ስታበዙ ህይወታችሁ ላይ ጣጣው ነው የሚበዛው። አሁን የሚታገሉ አሉ እኔ ጋ የሆነ ፍሬንድ ለመሆን ምናምን የሚታገሉ አሉ ፍሬንድ ለመሆን ብሮ ኖ ኒው ፍሬንድስ የሚል ዘፈን አለ። ዘፈን ትሰማለህ ምናምን እንዳትሉ የቀረው ክስ እሱ ነው። ባይዞ የቀረው አማን ዘፈን ይሰማል ምናምን የሚል ክስ ነው የቀረው። ሂዱበት እሱ ላይ እና ኖ ኒው ፍሬንድስ የሚል ዘፈን አለ እና ኖ ኒው ፍሬንድስ አዲስ ጓደኛ ምንም አያስፈልግም። እግረ መንገድ ህይወታችሁ ላይ የሚመጡ ሰዎች አሉ። ዳን እነሱን ታስተናግዳላችሁ፣ ከዛ ትሸኛላችሁ። ዳሴ ይወጣሉ፣ ወደ መንገዳቸው ይሄዳሉ ማለት ነው። ይሄዳሉ ተብዬ ልክ ነው እና አሮ ነው። አሁን የሆነ ወንድ ነኝ አፍተር ኦል አም ማስኩሊን ማን ኦኬ አልፋ ማን ነኝ ብዬ ነው የማስበው። መሪ ማለት ነው። ኦር ሲግማ ምናምን የሚሉትን ያ ማን ተሙዬ ሲግማ ምናምን የሚሉትን ማለት ነው ብዬ ነው የማስበው። ስለዚህ አሁን ይሄንን ኢሹ አንድ ሁለት አይ ቲንክ ይሄ ሶስተኛ ሳይሆን ነገር ረገጥ አድርጌ ሳወራ ከዚህ በላይ ከሄድኩ ሲግማነቴ ቀርቶ ሲግማማ የሚል አይነት ታይትል እንዳይሰጠኝ ረግጫ አልሄድም። ግን እንዳልኳችሁ ቅድም እንደዚህ ይዤ ማልኩት አለ አይደለ? መማል ሳይጠበቅብኝ ቅሌታቸው የሚወጣት ደርሷል። አይ ፕሮሚስ ዩ ዳት። የዛኔ አማንን ከሩቁ ታያላችሁ ማለት ነው። ኦኬ የዛኔ አማንን ቁጭ ብላችሁ በኢየሱስ ስም እያላችሁ መገሰጽ ካለባችሁ እየገሰጻችሁ የምታጣሩ ይሆናል። በቅሌት የታጀበ ታሪክ ነው ያላቸው ያ ጀማ ማለት ነው። አንድ ላይ ይሄ የኔን ታሪክ ሲዘከዝክ የነበረው ጀማ ኦኬ ሶ እኔ ሰማያዊ ፓንቴን የወጣብኝ ይብላኝ። ሰማያዊም አረንጓዴም ቢጫም ነጭም ቀይም ፒንክም ሳያረጉ ለተላላኩ ሰዎች ይብላኝ ይላለሁ። ያማን እኔ ባልተዘጋጀሁበት ቤቴ በነፃነት በተቀመጥኩበት ሰማያዊ ፓንቴ ፎቶ ተለቋል። ራይት ይብላኝ። ሰማያዊም አረንጓዴም ቢጫም ቀይም ፒንክም ነጭም ላላረጉ ሰዎች ይብላኝ ለእናንተ። አብረን የምናጨበጭብበት ታይም ደርሷል። እኛ በረጅሙ እንደዚህ እችን አስተካክለን ወደኋላ እንደዚህ ብለን እንዲህ ያለን ስቶሪውን የምንሰማበት ታይም ደርሷል ማለት ነው። ስለዚህ ትረስት ዘ ፕሮሰስ ይላሉ።